ሁለተኛ የኤርትራ ሰራዊት ትግራይ ውስጥ ገብቷል ከሚል ጋም ሰፊ ነገር ይነሳል። ይሄንም ትንሽ ነካ አድርጎ ማለፍ ጠቃሚ ይሆናል። በመጀመሪያ ወዳጅም ጠላትም ማወቅ ያለበት የኢትዮጵያ ሕዝብና መንግስት የሀገር መከላከያ ሚኒስቴር ክህደት ተፈጽሞበት በገዛ ወገኖቹ ጥፋት ሲካሄድበት የኤርትራ ሕዝብና መንግስት ወደሱ የሄዱትን ወታደሮች የያዘበት ወደ ፈለጉ እንዲሄዱ የደገፈበት መንገድ የሁል ጊዜም የኢትዮጵያ ውለታ ነው። ማንም አክቲቪስት ነኝ ብሎ በተናገረው እንትን የሚበላሽ ጉዳይ አይደለም። አንድ ነገር የተከበረው ምክር ቤት እንዲገነዘብ እንፈልገው፣ በችግር ቀን ሰው አብሮ አይቆምም። እንኳን ሰው የራስህ ጥላ ጨለማ ሲሆን ይከዳል። ጥላን የምታየው ብርሃን ሲኖር ነው ሲከተል የምታየው። የራስህ ጥላ ብርሃን ሲኖር ይከተላል፣ ጨለማ ሲኖር ይሸሻል፣ አይታይም። በችግር ጊዜ የኛ ወታደሮች ከሞት ሸሽተው ሄደው የተደረገላቸውን ክብካቤ የኢትዮጵያ ታሪክ አይረሳው። ይሄን እንድንክድ እንድንረሳ እንድንሳደም የሚፈልጉ ኃይሎች ሞኞች ናቸው። አናደርግም። እሱ በጣም ነው የምናመሰግነው የኤርትራ ሕዝብና መንግስት ስላደረገው ነገር። ነገር ግን ከዚያ በኋላ የኤርትራ ጦር የኢትዮጵያን ድንበር ተሻግሮ ኢትዮጵያ ውስጥ እንቅስቃሴ እያደረገ በእኛ ሕዝብ ላይ በጥፋት በሚገለጽ በማንኛውም መንገድ የሚያደርጋቸውን ጥፋቶች አንቀበልም። ይሄን የማንቀበለው የኤርትራ ስለሆነ አይደለም፣ የኛ ወታደርንም አንቀበልም። ዘመቻው በግልጽ ከተለዩ ጠላቶቻችን ጋር ነው እንጂ ከህዝባችን ጋር አይደለም። ይሄን በሚመለከት ከኤርትራ መንግስት ጋር 4-5 ጊዜ ከፍተኛ የሥራ ኃላፊዎች ወደዛም ወደዚህ ልከን ስንነጋገር ቆይተናል። የኤርትራ ወታደር የኢትዮጵያን ድንበር አልፎ ያለባቸው አካባቢዎችን በሚመለከት የኤርትራ መንግስት የሚያነሳው አርጊውመንት ላለፉት 20 ዓመታት የኢትዮጵያ ወታደር የነበረበት ምሽግ በኢትዮጵያና በኤርትራ መካከል ድንበር መካከል የነበረበት ምሽግ ለቃችሁ ሄዳችኋል። የቲፒኤልኤፍ ኃይል ላለፉት 20 ዓመታት ከፈጸመብን በደል በተጨማሪ አሁን እንኳን ወደ ውጊያው እንድንገባ ሮኬት ተኩሶ ጋብዞናል። አሁን ደግሞ እናንተ ይሄ ምሽግ ለቃችሁ ወደ መካከለኛው ትግራይ ጠላት ፍለጋ እየሄዳችሁ ስለሆነ እዚያ ስታጠቁት ተገልብጦ ወደኛ ሊመጣ ይችላል። የናሽናል ሴኩሪቲ ኢሹ አለብን። ለዚህ ብለን ድንበር አካባቢ ያሉትን ቦታዎች ይዘናል። ነገር ግን የእናንተ ወታደር ስራውን ለቆ ምሽጎቹ የሚቆጣጠር ከሆነ በማግስቱ እኛ የለንም፣ አንፈልግም መቆየት፣ የናሽናል ሴኩሪቲ ጉዳይ ስላለብን ነው የሚል መከራከሪያ አቅርበዋል። ሁለተኛ የሚፈጸም በደል አለ፣ ዘረፋ ይታማል፣ ሌሎች ጉዳዮች ይታማሉ የሚለውን ለኤርትራ መንግስት አቅርበናል። ለኤርትራ መንግስት በከፍተኛ መንገድ ነው የኮነነው። ማንም የኔ ወታደር በዚህ የሚሳተፍ ካለ እርምጃ ወስዳለሁ በሚል ማለት ነው። ዋናው ኦፕሬሽኑን ጨርሰን ድንበሮቻችንን መከላከል ወደምንችልበት ደረጃ ስንደርስ ይጠፋል ይሄ ጉዳይ የሚል ሐሳብ አለ። ከጥፋት ጋር ተያይዞ ያለውን በቅርቡ የኤርትራ መንግስት ከኛ ጋር የሚገናኝበት መድረክ እያመቻቸን ነው፣ እንወያይበታለን። መስተካከል የሚገባቸውን ጉዳዮች በፍጥነት ማስተካከል ያስፈልጋል። ግን ለደህንነቴ ስጋት አለብኝ፣ ይሄ መንግስት እንደ መንግስት ዋስትና ይስጠኝ ባሉት ጉዳይ ላይ ዛሬ ልንሰጥ አልቻልንም። ለምን? ከኋላ የሚወጋን ኃይል ስላለ። እኛ ኤርትራ ልንከላከል ስንቆም ከኋላ የምንወጋ ከሆነ የትኛውም የዓለም ሕግ አያስገድደንም። ለዚህ ላለፉት 20 ዓመታት ከኋላ ሳንወጋ ጠብቀናል እኮ። ቤተሰቤን፣ ጨርቄን፣ ማቄን ሳይል ወታደሩ ተቀምጧል እዛ እሳት ውስጥ። አሁን ግን ይሄን ልንከላከል ከኋላ ስለምንወጋ የኋላ የሚያጠፋንን ኃይል ካስተካከልን በኋላ የሚቀረውን ስራ እንሰራለን በሚል ነው ይሄን ያለ ነው። ሁሉን አቴታይ ማድረግ አንችልም። የተመታን እኮ እኛ ነን፣ የተዘረፍን እኮ እኛ ነን። ይሄን ማሰብ ተገቢ ይመስለኛል። ወታደሩ በነበረው ቁመና ሲሰራ የነበረውን ስራ
አሁን ደግሞ እንዲሰራ ለማድረግ ተጨማሪ የዓመታት ስራዎች ያስፈልጉናል። ብዙ የወደመ ነገር ስላለ ይህን የትግራይ ህዝብ መገንዘብ መደገፍ ይፈልጋል። የኤርትራ መንግስት በግልጽ ተናገረው የኔ የወደፊት እጣ ፈንታ ከኢትዮጵያና ከትግራይ ህዝብ ጋር የተሳሰረ ነው። አላስፈላጊ ቁርሾ መፍጠር አልፈልግም። የሚፈጥሩ ግለሰቦችም ካሉ አጥርቼ እርምጃ ወስዳለሁ ባለው መሰረት በዚያ ሲያድ የሚጠፋውን ጥፋት ከኤርትራ መንግስት ጋር ተነጋግረን ማስተካከያ እንዲደረግ በእኛ መከላከያ የሚደረገውን በእኛ መከላከያ ማስተካከያ እንዲደረግ እናደርጋለን። በህዝባችን ላይ ጥፋት እንዲፈጸም ስለማንፈልግ ነገሩን the whole picture ማየት የማይቻል ከሆነና በቁንጽል ግን ከሆነ አይፈታም፣ መፍትሄ ያመጣም፣ ሶሉሽን አይሆንም። እሱ የኢትዮጵያ መከላከያ ሰራዊት እንትን እኮ አይደለም በየቦታው እዚህም ሳሲ ሲለኮስ በየቦታው እየሄደ የማያልቅ እኮ አይደለም፣ ይሞት እኮ ነው። ማንተካ ከሆነ እየሞተ የሚቀንስ እንጂ እየጨመረ የሚያድር አይደለም። ይሄን መገንዘብ ጠቃሚ ይሆናል። ከአማራ ልዩ ኃይል ጋር ተያይዞም ሰፋፊ ጉዳዮች ይነሳሉ። የአማራ ልዩ ኃይል አሁን ኦፕሬሽን ከጀመርን በኋላ ከትግራይ ጋር ልክ የአማራ ልዩ ኃይል መሬቴን ላስመልስ ብሎ ተደራጅቶ ውጊያ እንደገጠመ ለማስመሰል የሚፈልጉ በጣም በርካታ ኃይሎች አሉ። ስህተት ነው። ይሄ ሪፎርም የሚባል ነገር ሳይፈጠር የወልቃይት ኮሚቴ እንደነበረ አታቁም እናንተ? የኢትዮጵያ ሕዝብ አያውቅም? የወልቃይት ኮሚቴ የሚባል የዛሬ 5 10 ዓመት ሲጨቃጨቅ እንደነበረ የማያውቅ ሰው አለ እዚህ ውስጥ? ይሄ የወልቃይት ኮሚቴ ለፌዴሬሽን ምክር ቤት አቤቱታ ሊያቀርብ ሲመጣ ሱሉልታ ላይ መታሰሩን አታቁም? ሰው አያውቅም? ይሄን ለምንድን ነው ታዲያ የቦርደር ኮሚሽን ብለን ያቋቋም ነው? ምን ፍለጋ ነው? ኮሚሽን እኮ የተቋቋመው ጥያቄ ስላለ ነው፣ ችግር ስላለ ነው። ኮሚሽኑን ጁንታው አልቀበልም ያለው እኮ ስራውን ስለሚያውቅ ነው። አዲስ አሁን እዚህ ግጭቱ ስለገባን የአማራ ሚሊሻ በተለየ መንገድ ያደረገው አርጎ ለሚቀርበው እንትን ትክክል አይደለም። በኢህአደግ መድረክ ውስጥ ባለፉት 10 ዓመታት የወልቃይትና የራያ ጉዳይ ሳይነሳ ቀርቶ አያውቅም። ፓርላማ ይነሳል፣ በፓርቲ ይነሳል፣ በህዝብ ይነሳል፣ በሚዲያ ይነሳል። ልክ አሁን ከኦፕሬሽን ጋር እንደተፈጠረ አድርጎ አንዳንዶችማ የአማራ ልዩ ኃይል ይውጣም ይላሉ። ይሄ በጣም የሚያስቅ ነገር ነው። የኢትዮጵያ መንግስት የአሜሪካ ወታደር በየትኛው ስቴት እንደሚቀመጥ የመናገር መብት የለውም። የኮሎራዶ አሪዞና ቢሄድ፣ የአሪዞናው ካሊፎርኒያ ቢሄድ ይሄ የአሜሪካ መንግስት ስልጣን ነው። ማንን የት ማስፈር እንዳለብን ለኛ መተው ያስፈልጋል። ሶሮቃና ቅራቅር ላይ ውጊያ የጀመረው የአማራ ልዩ ኃይል ነው። አና ልዩ ኃይል ባህር ዳርና ጎንደር ተቀምጦ ውጊያን ተከፈተበት። ባህር ዳርና ጎንደር ላይ ሮኬት የተኮሰው አማራ ልዩ ኃይል ሮኬት ተኩሶ ነው መቀሌ ላይ መልስ የሰጡ ነበር። ይሄ ስህተት ነው። የአማራ ልዩ ኃይል በዚህ ኦፕሬሽን ውስጥ ተጋብዞ የተደረገውን ጥረትም የፌዴራል መንግስት እስከወሰነበት ጊዜ ድረስ አልገባም። እኛ ነው የወሰነው ስልጣን ስላለን፣ በስቴት ኦፍ ኢመርጀንሲ ስልጣን ስላለን የአማራ ልዩ ኃይል እዚህ ጋር ሸፍንልን፣ የአፋር ልዩ ኃይል እዚህ ጋር ሸፍንልን፣ የኦሮሚያ ልዩ ኃይል ደግሞ እያወጣን ስለሆነ ወታደሩን ይሄን ቀጠና ሸፍን ብለናል። ስቴት ኦፍ ኢመርጀንሲው ሁሉም ኃይሎች በአንድ ኮማንድ ስር ስለሚሄድ ማለት ነው። እንችላለን። ምን ማለት ነው የአማራ ልዩ ኃይል ማለት? ነገ ጠዋት ከፈለገ እኮ የፌዴራል መንግስት መላው የአማራ ልዩ ኃይል የመከላከያ ኃይል ነው ሊል ይችላል እኮ። ይሄ ልክ ከሌላ አገር እንደመጣ አስመስሎ የሚቀርበው ስዕል ጥንቃቄ ያስፈልገዋል። ነገር ግን የአማራ ልዩ ኃይል ሚሽን ተሰጥቶት በስቴት ኦፍ ኢመርጀንሲ ገብቶ የበደለው በደል ካለ ለኢትዮጵያ ወታደር ለኤርትራ ጦር እንዳነሳውት ይጠየቃል። እሱ ላጠፋው ጥፋት ይጠየቃል። ሚሽን ተሰጥቶት እየሞተ ያለ ዋጋ እየከፈለ ያለን ኃይል እንደ ዘራፊና ጨቋኝ አድርጎ መሳል ግን ስህተት ነው። የአማራ ልዩ ኃይል እየሞተ ያለው በመንግስት የተሰጠውን ትዕዛዝ ለመፈጸም ነው መስዋዕት እየከፈለ ያለው። የአማራ ልዩ ኃይል እስከ መጨረሻው መንግስት ከፈለገ እና ከአቅሙ በላይ ከሆነ ጅጅጋ ጫፍም ሊያስተማራው ይችላል። ኢትዮጵያዊ ነው፣
ያስታጠቅነው ያሰለጠንነው ኢትዮጵያ እንዲከላከል ነው። ሌላ ምክንያት የለውም። ይሄን በተዛባ መንገድ የሚያነሱ ኃይሎች ቆጠብ ብሎ ቢያዩት፣ ነገር ግን የአማራ ልዩ ኃይል ሊሆን ይችላል፣ የኤርትራ ወታደር ሊሆን ይችላል፣ የኢትዮጵያ ወታደር ከጁንታው በተለየ መንገድ ህዝባችን ላይ የሚያነሳው ጥፋት ደግሞ ካለ በህግ ይጠየቃል። የሚቀላቀል ነገር ስላለ ነው እንዳይቀላቀል ማድረግ የሚያስፈልገው። መሬት በሚመለከትሳ ቦርደር ኮሚሽን አቋቁመናል። ፌዴሬሽን ምክር ቤት አለ። በህግ ይታያል። ህዝብ አሳትፈን በህግ ነው የምንመልሰው። እሱ በህግ የሚመለሰውን ነገር ለማድበስበስ የሚደረጉ ሙከራዎችና ይውጣ ይግባ ልክ እንደ ጠላት ጦር የሚደረገው ግን ትክክል አይደለም። ትክክል አይደለም። አካባቢውን የፌዴራል መንግስት በቅርበት የአማራ ልዩ ኃይልን ጨምሮ አሰማርቶ እያሰራ ነው ያለው። ጥፋት የሚጠፋ ነገር ካለ ኃላፊነት የሚወሰድ ይሆናል ማለት ነው። የሚቀላቀሉ ጉዳዮች ከመሬት ጋር የሚያያዙ ጉዳዮች ቦታ ቢበጅላቸው። መሬት በሚመለከት ቅድምም ተነስቷል። እንኳን በአማራና በትግራይ እንኳን በሶማሌና በአፋር በሶማሌና በኦሮሚያና በአማራ ይቅርና ከጎረቤት አገራት ድንበርም እኮ ገና አልጨረስንም፣ አላለቀም። ምክንያቱም ፌዴራል ስርዓት የሚባለው የተፈጠረው አሁን ነው። ከጎንደር ክፍለ ሀገር ቆንጥሮ፣ ከወሎ ቆንጥሮ፣ ከጎጃም ቆንጥሮ አማራ ክልል፣ ከወለጋ ቆንጥሮ፣ ከምናምን ቆንጥሮ ኦሮሚያ ክልል ያለው አሁን ነው፣ አልነበረም እኮ ይሄ። እና ጎንደር እያነሳ ያለው ከተከዜ ወደዚህ ያለው ቦታ ለዘመናት የጎንደር ክፍለ ሀገር አካል ነው። ከወንድም ህዝብ ጋር ነጥላችሁኛል፣ ወንድሞቼ እዛ ቀርተዋል ነው እያለ ያለው። እውነት ነው ውሸት ነው? በህግ ይታያል። በህግ ይታያል። ግን ሌላ ወራሪ አድርጎ ለማቅረብ መሞከር ትክክል አይደለም። እና የአማራ ልዩ ኃይል ለጊዜው ኦሮሚያ ችግር የለብንም፣ ጋምቤላ ችግር የለብንም፣ እዛ አስተማርተነዋል። ችግር ካለብን ግን ሶማሌም እናስተማረዋለን። የሀገር ሉዓላዊነትና አንድነት ላይ ጥፋት ከደረሰ የሚሰማራ ኃይል መሆኑ መገንዘብ ጠቃሚ ይመስለኛል። ሐሰተኛ መረጃዎች፣ ፕሮፓጋንዳዎች በሚመለከት ሁለተኛ ግፌ ጫንቃይን ተገርፌ ልብሴን መገፈፌ ይላል ያገሬ ሰው። ሁለተኛው ግፍ እሱ ነው። ይሄ ሁሉ በደል ደርሶብን የሀገር ኢኮኖሚ የሚያናጋ አገር የሚያዋርድ ስራ ተሰርቶብን ተነጥቀን ተዘርፈን ተገለን ተክደን ስናበቃ መልሶ እኛን ወንጀለኛ ለማድረግ ጥረት ይደረጋል። የቲፒኤልኤፍ ካድሬ ቤተሰብ አካል ላለፉት 30 ዓመታት ሰክስጓል። የአሜሪካን መንግስት በመረጃ እያወናበደ ያለው የዚህ ኤጀንት ካድሬ ቤተሰብ ነው። ጓደኞች አሏቸው። 20 ዓመት 30 ዓመት ጓደኛ የሆኑባቸው ሰዎች አሉ። ገንዘብ አላቸው፣ ጓደኞች ናቸው። ከ6 ወር በፊት ሎቢ ቀጥረዋል። ሎቢስቶች የሚባሉ አሉ። ያው የኮራፕሽን ነው ግን ቀጥረዋል። ለምን? የተዘረፈ ሀብት አላቸው። ኢትዮጵያ እንደዛ ሀብት የላት። ተዘርፋ እኮ ገና ለማስመለስ ጥረት የምታደርግናት። እነሱ በጣም ብዙ ብር ስላላቸው በየሀገሩ ሎቢስት ቀጥረዋል። ሚዲያ ገዝተዋል። የፓርላማ አባላት ቀጥረዋል። ይጮሁላቸዋል። መተከል ብትሄድ ግን ጉሙዝ ሎቢስት መግዛት አይችልም ብቻ ሳይሆን የት እንደሚገዛም ስለማያውቅ ማንም አይጮህለትም። የአማራ አርሶ አደር የአገው አርሶ አደር ከመተከል ተፈናቅሎ በየመንደር ውስጥ ያለው ማንም አይጮህለትም። ድምፅ ለሌላቸው ሳይሆን ገንዘብ ለሌላቸው ስለሚጮህ ማለት ነው። እኔ ቲፒኤልኤፍን የማስበው ለኢትዮጵያ የሙቀጫ ልጅ ነው የሆነባት። የሙቀጫ ልጅ እናቱን ካልወቀጠ እናቱን ካልረገጠ ስራውን አይሰራም። ልክ እንደ ሙቀጫ ልጅ ኢትዮጵያን በማዋረድ ኢትዮጵያን በመዝረፍ ኢትዮጵያን በመከፋፈል ኢትዮጵያን በማደህየት ስራዬን ሰራለሁ ብሎ የሚያስብ ኃይል መሆኑ በጣም ያሳዝነኛል። አሁን እየሆነ ያለው እሱ ነው። እዛ ሲያልቅ ሌላም ቦታ ማባላቱ፣ ፋይናንሱ፣ ገንዘቡ የሚበተነው በዚያ መንገድ ነው። ሁሉም ግን ይደርቃል። በቀጣይነት የሚቀጥል አይደለም። የኢትዮጵያ ሕዝብ ጽናት ካለው እነዚህን ጉዳዮች አድርቀን ሰላማችን አረጋግጠን ብልጽግናችን የምናመጣባቸው ጊዜያቶች ሩቅ አይደሉም። ይደርቃል። ዋናው አደገኛ ችግር የጁንታው ሐሳብና ህልም ሳይሆን እዚህ ያለው ኃይል ነው። ጁንታው ለምሳሌ የከሚሴን ብቻ ብንወስድ
ሁለት ኃይሎች አሉት እዛ የሚቀመጡ ቅልብተኞች። አንደኛው ኃይል ኦሮሞ አለቀ ኦሮሞ ተነስ ይላል። አንደኛው ኃይል አማራ አለቀ አማራ አለቀ ተነስ ይላል። ደግሞ አይነሳም እኮ እሱ እዛው ነው ያለው። ሁለቱም ግባቸው ህዝቡን በማባላት የጁንታውን ህልም ማሳካት። የኢትዮጵያ ህዝብ ንቃ፣ ተነስ ተባላ ካለ ይሄ ኢትዮጵያዊነት ባህል አይደለም ብለ ኖበል ታረቅ፣ ተስማማ፣ ስከን፣ ረጋበል፣ እንወያይ ወንድምህ ነው ካለ እሱ ዘመድ ነው። ተነስ የሚለው ኃይል ሊያጨርሰን መሆኑን ጥንቃቄ ማድረግና አንድ መሆኑን ሶርሱ ነው ማወቅ አለብን። ሶርሱ አንድ ነው። ሁለቱንም የሚቀልበው አንድ ኃይል ነው። ይህን ጥንቃቄ ማድረግ ከኛ ይጠበቃል። ዲያስፖራ በሚመለከት ዲያስፖራዎች ብዙ ጥረት እያደረጉ ነው። ኢትዮጵያን የሚወዱ ዲያስፖራዎች ሰፊ ስራ እየሰሩ ነው። ነገር ግን ዲያስፖራዎች ሳይሰቃዩ በጁንታው መንገድ አንዳንድ ብር አንዳንድ ዶላር ሁለት ዶላር 100,000 ሰው ቢያዋጣ 200,000 ዶላር ነው። በዚህ ሎቢስት መቅጠር ይችላሉ። ምናልባት 2 ዶላር ተጭበርብሬ ተሰርቄ እንዳይሆን እንኳን እንዳይል ቢሰረቅም ለሀገር ኮስት ስለሆነ ብዙ አይጎዳውም። ብዙ ብር አይደለም። 2 ብር 100,000 ሰው ቢያዋጣ በ200,000 ሎቢስት ቀጥሮ አሁን ያለውን ጩኸት ሊያረጋጋ ይችላል። እኔ በተደጋጋሚ ግብዣ ቀርቦልኛል። በነገራችን ላይ ሎቢስት ቅጠሩ ክፈሉ የሚል እኔ ለነሱ ለሀብታሞች ከምከፈል እዚሁ ትግራይ ተራቦን አበላለሁ አልከፍልም፣ ገንዘብ የለኝም ብዬ ነው ያልኩት። እንደሚጮሁ እንደሚሳደቡ አውቃለሁ፣ ግን ለዚያ ገንዘብ የለንም ለጊዜው። ዲያስፖራዎች በዛ መንገድ በሀገራቸው ላይ የሚፈጠረውን በውሸት ላይ የተመሰረተ ውንጀላ መከላከል ቢሰሩ ጥሩ ይሆናል ብዬ አስባለሁ። እየሰሩ ነው ያሉት፣ ቢጠናከር። የውጭ ሀገር ሰዎች በሚመለከት ንጽጽራቸው ሶሪያ፣ ሊቢያ፣ የመን ይላሉ እና ለውጭ ሀገር ሰዎች ምላቸው አሁን እዚህ የሚደግመው የፓፓያ ዛፍና የፓልም ዛፍ አይቀላቀልባችሁ ነው። ይመሳሰላል እንጂ አንድ አይደለም። ኢትዮጵያና ሶሪያን የሚያገናኝ ነገር የለም። ኢትዮጵያና የመን የሚያገናኝ ኢትዮጵያ የራሷ መልክ የራሷ ቅርጽና ማንነት አላት። የሚያጋጥማ ፈተና የምትወጣበትን መንገድ በዛው ላይ ተመሰረተ ነው። እኛ የሞራል ልዕልና ያለን ሰዎች ነን። የእውነት የሞራል የፍትህ ልዕልና ስላለን ነው ኦፕሬሽን ያሸነፍነው፣ ወደፊትም እናሸንፈው። ኢትዮጵያ ማለት እኮ እንኳን ደሞዝ ተከፍሎት እንኳን እንትን ኮር እንትን ክፍለ ጦር ተብሎ በክተት አዋጅ አርሶ አደር ሰብስባ ወራሪ ማሸነፍ የቻለች ሀገር ናት። ፔሮል የሌለው ስም የሌለው ድረስ ተብሎ ማለት ነው። አሁን ያለው ፎርማል ሰራዊት ታንክ አለው መድፍ አለው አይኑረው፣ በክተት አዋጅ ኢትዮጵያ ክብሯን ትጠብቃለች። ኢትዮጵያን በደንብ ሳትገነዘብ ከሌላው ሀገር ስዕል እየወሰዱ ማየት ስህተት ነው። 3 አይነት የውጭ ሰዎች አጋጥመውኛል። አንዳንዶች ከጠበቅኩት በላይ ወዳጅ ሀገራት፣ የኢትዮጵያ ታሪክ፣ የኢትዮጵያ ክብር፣ የኢትዮጵያ ሕዝብ የወደፊት ተስፋ የገባቸውና ከወዳጅ ሀገራት ጋር በወዳጅነትና በእውነት መቆም የፈለጉ የሞከሩ የሰሩ የደገፉ ሀገራት አሉ። በደንብ በኢትዮጵያ ታሪክ ውስጥ የሚነገርላቸው ወደፊት በሚያገጥማቸው ማንኛውም ፈተና እኛም ከጎናቸው የምንቆምላቸው ሀገራት አይተንበታል። ይሄ ጨለማ ወዳጆቻችን እንድንለይ ያድርጎናል። በሌላ መንገድ ደግሞ ያው እነሱም ሌሎች ናቸው፣ እጃቸውን በዚህ አድርገን እንጠምዝዝ ብሎ የሚሞክሩ ኃይሎችም አይተናል። እኔ ከየትኛውም ሀገር ጋር ግጭት አልፈልግም። ከየትኛውም ሀገር ጋር አታካራ አልፈልግም። በሰላም የኢትዮጵያን ብልጽግና የሚረጋገጥበትን መንገድ መስራት ብቻ ነው የምፈልገው። እንድትረዱት የምፈልገው ሌሎች ኃይሎች በኢትዮጵያ ክብርና ጥቅም ከመጣችሁ አንገቴ ይቀላል እንጂ አይደረግም። እሱ በመጠምዘዝ የሚሆን ነገር የለም። ተላላኪ መንግስት ኢትዮጵያ ውስጥ አይፈጠርም። ጥቅም አላችሁ፣ ያን እያስታረቅን ተከባብረን አብረን እንኖራለን። እና ጥፋት ብሎ ደግሞ ገንዘቡን ጊዜውን በደንብ አድርጎ አደራጅቶ አሰልጥኖ የሚሰራ ደግሞ አለ። ጠላት አለ፣ መጠምዘዝ የሚፈልግ አለ፣ ወዳጅ አለ። ለሁሉም መንገር የምፈልገው ኢትዮጵያ ማለት በ3 ሳምንት ውስጥ የተደራጀና ከኔ ወዲያ የጦርነት ጨዋታ አያቅም ምናምን በአፍሪካ ነኝ የሚል ኃይል በ3 ሳምንት መደምሰስ የቻለ ይሄን የትኛው ሀገር ማድረግ እንደሚችል ባለፈው ማይተና ወደፊትም እናያለን። ችግር የለውም።
ጀግኖች ሀገራቸውን የሚወዱ በሀገራቸው ጉዳይ የማይደራደሩ ቆራጥ ልጆች ያላት ሀገር 4.2 ሚሊዮን ህዝብ በሁለት ወር 3 ወር መቀለብ የቻለ ምን ማለት ነው? ይሄ የአፍሪካ አንዳንድ ሀገራት 100% መቀለብ የቻለ መንግስት ማለት ነው። ቁጥሩ እኮ እንደዚህ የተለጠጠው ኢትዮጵያ ስለሆነ እንጂ 4 ሚሊዮን ከባድ ህዝብ ነው፣ ብዙ ቦታ ሀገር ስለሆነ። ፈተናን፣ ያልተገባ ጫናን፣ ጥቃትን፣ መድሎን፣ ክደትን በዘመናት መካከል የተሻገረች አገር መሆኗንም ይዘነጋሉ። አዲስ አይደለም ለኛ ይሄ። አበቃላት፣ ወደቀች፣ ተበተነች ስትባል እማትወድቅ አገር መሆኗን በተደጋጋሚ ያሳይታለች። አሁን የአብዲሌ ጦር፣ የኦነግ ሸኔ ጦር፣ የቲፒኤልኤፍ ጦር ኢትዮጵያን እንደዚህ ይዞ የመበተንና የማፍረስ ህልሙን ሳንጠናከርና ሳንደራጅ አፍርሰነዋል። ዛሬ ኢትዮጵያ ትበተናለች የሚል ስጋት 0.1% ነው የለኝም። ስጋቶቹ በሙሉ ተንደዋል። በመከራ ውስጥ መናድ የቻለች ከሁሉ በላይ እስላምም ቢሆን ክርስቲያን ወደ ሰማይ የሚያንጋጥጥ እግዚአብሔርን የሚፈራ ከፈጣሪ ጋር ትስስር ያለው የፈጣሪ ምሕረት አለ ብሎ የሚያስብ ህዝብና ከፈጣሪ ጋርም የራሱ የሆነ ኪዳን ያለው ህዝብ ነው። አይጥለውም እግዚአብሔር ይሄን ነገር እነሱ ብዙ ቢያስቡ ማለት ነው። ይሄን መገንዘብ አለባቸው። ደሃነን ፈጥነን ለመውጣት ሰላም ያስፈልገናል። ፈጥነን ለመውጣት ትብብር ያስፈልገናል። ፈጥነን ለመውጣት ደጋፊ ያስፈልገናል። ፈጥነን ለመውጣት ግን ክብራችን መሸጥ አይጠበቅብንም። ከነ ክብራችን ባለንበት እንቀጥላለን እንጂ። ይሄን በደንብ መገንዘብ ጠቃሚ ይመስለኛል። ዓለም አቀፍ ነገሩ ላይ ዲፕሎማሲ በጣም ሰፊ ስራ ነው እየተሰራ ያለው፣ ብዙ ጥረት የሚደረገው። የሚገርመኝ ሲመጡ ያደንቃሉ፣ ያመሰግናሉ። እዚህ መጥቶ ሳያመሰግን ሄደ ሰው አይቻላል። ሲሄዱ እዛ ምን እንደሚደርስባቸው አላውቅም። የመጣ እስካሁን ያገኘሁት ሰው ያላገኘሁት መቼም በቀን 3 4 ሰው ነው የምትሰሙትን የማትሰሙትም ሳወራው ሙሉ የማያደንቅ ሰው የለም። ሲሄድ ግን ኮንሰርኑ ሌላ ነው። እሱን እንግዲህ ወደፊት እያየን እንሄዳለን። ዋናው ነገር ኢትዮጵያ ከሁሉም ህዝቦች ጋር በሰላም በትብብር በዓለም አቀፍ ህግጋት ራሷን መለወጥ የምትፈልግ ሀገር መሆኗን፣ ከዛ ውጭ ግን በጠላትነት መንፈስ ብዙ ማስደንገጥና ማስፈራራት የማይሰራ መሆኑን መገንዘብ ጠቃሚ ይሆናል። የሽምቅ ውጊያን በሚመለከት እኔ የጁንታው ኃይሎች ከዚህ ቀደም ነግሬያችሁ ነበር፣ ረስታችሁት መሰለኝ። የጭንቅላት ድርቀት ያጋጠመው ኃይል ነው ብያችሁ ነበር። ያ ድርቀት ነው አሁንም ስለሽምቅ የሚያሳስበው እንጂ አሁን እኮ ዘመኑ ጭራሽ ለሽምቅ አይሆንም። ጭራሽ ዓለም ተቀይሯል። ያኔ የነበረው ፖለቲካል ኢንቫይሮንመንት ዛሬ የለም፣ አያዋጣም። ትግራይ የሚያስፈልገው አዲስ ወጣት የተማረ አሁን ያለውን ዓለም የሚገነዘብ ጠንካራ ፓርቲ መፍጠር፣ ትግራይን በራሳቸው ልጆች ማስተዳደር፣ ከኢትዮጵያ ጋር ባለው ህግ መሰረት ተግባብቶና ተዋዶ አብሮ ማደግ ብቻ ነው። ከዛ ውጭ ያለው ሰው ሊገል ይችላል፣ ሊያደክም ይችላል፣ ግን የትም አያደርስም፣ ትርጉም የለውም። ይሄ የስልት ስህተት መጀመሪያ ከለውጡ በኋላ ሸሽተው መቀሌ ሲገቡ ትልቅ ስህተት ተሳሳቱ። ቀጥሎ ብልጽግና ቢለምናቸው ከብልጽግና ጋር አልቀጥልም ቢሉ ሌላ ስህተት ተሳሳቱ። ቀጥለው ደግሞ የማይነካውን ቀይ መስመር አልፈው ሰሜን ዕዝን ሲመቱ ሶስተኛ ስህተት፣ 3 ጊዜም ሳይነቁ አሁንም ደግሞ ሽምቅ 4ኛ ስህተት ማለት ነው። አንዴ የስህተት መንገድ ከጀመርክ ማቆሚያ የለውም፣ አይዋጣም። ህዝቡ በፍጥነት ከዚህ ጉዳይ መውጣት አለበት። ጉዳት ነው፣ ኪሳራ ነው። እየተጎዳ ያለው የትግራይ ህዝብ ነው። የነሱ ሮንግ ኢምፕሬሽን ሮንግ ካልኩሌሽን ምንድነው የነበረው? ውጊያውን ጎንደር እናደርገዋለን። ጎንደርስ ቢካሄድ ሰው ነው የሚጠፋው። ውጊያ በኢትዮጵያ ምድር ላይ እስካለ ድረስ የሚያጠፋው ኢትዮጵያውያንን ነው። አይጠቅምም። በፍጥነት ተረባርበን የትግራይ ክልል እንድናደራጅ ህዝባችንም ካለበት መከራና ችግር እንድናወጣ የሚያስፈልገን ሽምቅ አለ። እኛ የምንፈልገው 10 ሰው አይበልጥም፣ 15 ሰው አይበልጥም። ለ15 ሰው ተብሎ ክልል መታመስ የለበትም። እነሱ ለህግ ማቅረብ፣ የተቀረው ሚሊሻ ምናምን ምረት ይደረግለታል፣ ወደ ሀገሩ ገብቶ ስራውን መስራት፣ በፍጥነት ክልሉን ማጠናከር ነው የሚያስፈልገው እንጂ እኛ ሁሉን ሰው የማሰር ፍላጎትም የጠየቅ ፍላጎትም የለም። የትግራይ ህዝብ ይህን ተገንዝቦ በፍጥነት ወደ ሰላም እና ክልል ወደ ማደራጀት እንድንገባ ድጋፍ እንዲያደርግ፣ በየቦታው ያላችሁ የትግራይ ሰዎች እኛን አትውደዱ፣ ግዴታ የለባችሁ።
በጋራ ግን ትግራይን እንድናደራጅ ተባባሪ ብትሆኑ በጣም ጥሩ ይሆናል የሚል እምነት ነው ያለኝ። ሱዳን በሚመለከት ሱዳን ወንድም ህዝብ ነው። በኢትዮጵያ ችግሮች ሁሉ ከኢትዮጵያ ጋር የቆመ ህዝብ ነው። አሁንም ኢትዮጵያን የሚወድ ህዝብ ነው። እኛ ጦርነት የማንፈልገው ከኤርትራ ተምረን ነው። ከኤርትራ ጋር ተጣላን፣ ተዋጋን፣ በመቶ ሺዎች ገደልና መጨረሻ ላይ ጉዳዩን ዩኤን ወሰደውና የምታውቁት ነው የሆነው። አሁንም ብንገዳደ